እንዴት እንደዚህ ታደርጋለች? ሰላም እንደውም ዳርዳሩን ነግራኛለች። ቋንተ ምንም የማይገባኝ ነው እንደሚመስለው። ለማን ምንድነው? ለማን ለኔ ላንቺ ምን ቢሆን ነው እንደዚህ አድርጋ የተቀለለው? ለማንኛውም ሰምታል። ለዛም ነግሬሻለሁ። ይሄ 10 አስረግዞ የካደ ሰው ነው። 11ኛ ማውን ትፈልጊያለሽ? ኧረ አልፈልግም። መቼ ምንም አያደርግኝም ብለሽ ነው አይደል? እንደዚህ የሰው አደራ በላው። ፈጣሪ ይርዳኝ። ወረቀት ተገኝቶ የወረቀት ተነቦ የዚህ ቤት ሰላም እንዳይጠፋ የአባዬና የማየን ደስታ የሚቀማ ሚስጥር እንዳይሆን ናታን አንተ እንኳን እንዳታየው ብላ እኮ ነው አስጠንቅቃ የሰጠችኝ። ይህ ማለት ከባድ ሚስጥር እንደሆነ ነው የተረዳሁት። እኔ አይቼው ቢሆን እኮ አይቆጨኝም ነበር። ምክንያቱም ምን እንደያዘ ክፉና ደጉ መለየት እችል ነበረ። ዳጣ የሚቆጨኝ ነገር እኮ ላሳይሽ ብዬ ለአንቺ ሳላሳይሽ እሷ መውሰዷ ነው። ከማየ ላይ መቀማት ደግሞ ከአንበሳ ጉረሮ እንደ መንጠቅ ማለት ነው። እኔ ፈርቻለሁ ዳጣ። የዚህ ቤት መሰረት የሚናጋ የዚህ ቤት መሰረት የሚናድ ነው የሚመስለኝ። ዳጣ ያለ አንድ ምክንያት አደራ ናታን አንተ እንኳን እንዳታየው ብላ አልሰጠችኝም። ስለዚህ አስጠንቅቃ ነው የሰጠችኝ። አንተ እንኳን እንዳታየው ብላ ነው የሰጠችኝ። ጉዳዩ ከበድ ያለና በጣም የሚከብድ ሚስጥር እንዳለው ነው የተረዳሁት ስትል ሲላትም ናታን ዳጣ እኔ እኮ ግራ የገባኝ ነገር ስለ አባዬ እኮ ሰላም አታውቅም ትላለች። የተደገሰልሽን መቼ አወቅሽና ዳጣ? የተቀበረው ሚስጥር መች ተረዳሽና ዳጣ? ይህ ጉዳይ እንዲሁም ጋሽ ደረጀ መምጣታቸው ለመልካም ነገር ነው። እንደ አብጌል ክፋትና ተንኮልማ ሚስጥሩ አደባባይ ወጥቶ ምናልባች እናቷ እሱን እንዳየች ወረቀቱን አንብባ ሳትጨርስ ጸጥ ልትልም ትችላለች። እጅግ የሚያሳዝነው ነገር በህይወታችን አወቅን ቀደምን ሰለጠን እያል ቀደም የምንል ሰዎች ዋጋ እናስከፍላለን ቤተሰቦቻችንን። ያ ጉዳይ ካለፈ የምንወደውን ሰው ካጣን፣ ለቤታችን መሰረት ለኑሯችን ድምቀት የሆነውን ሰው ከኛ ከራቀ ካጣነው በኋላ ጸጸቱና የዘላለም እሾህ ሆኖ ነው የሚቀጥለው። ምክንያቱም ታይ ስትባል አሰማ፣ ስትመከር ስትዘከር አትመለስ። እባክሽን እናትና አባስ እያለ ያልተመለሽ ያልተረጋጋሽ ያልተመከርሽ ማን ነው የሚመክርሽ? በኋላ ብትወላገጅ መንገድ ብስጪ የሚመልስሽ፣ ስትወላገጅ የሚጠግንሽ ሰው የለም። ልጄ እንደ እናትና እንደ አባት እንምከርሽ። አንቺ ከልብሽ ቀና አስተሳሰብ ቢኖርሽ እስከዛሬ ብዙ ነገር መማር ትችይ ነበር ትላለች ወይዘሮ ማርታም ጋሽ ደረጀም። በስተመጨረሻ ናታን እጅጉን ተጨንቆ ነበረ። ይህ ወረቀትም ይሁን ሌላ ነገር ዞሮ የተጻፈ የተደበቀ ሚስጥር ነው ዳጣ፣ እኔ ፈርቻለሁ እያለም እንዳለ ናታን ጸሎቱ ተሰምቷል። ትልቁ ጉዳይ ግን ጋሽ ደረጀ ሚስጥርና ሀቁን ስለሚያውቅ ለጋሽ ደረጀ እጅ መግባቱ እጅጉን አስደንግጦት ነበረ። ማርታ አላየሁትም ደሬ ግድ የለህም ብላ ለደረጀ መስጠቷ ናታን ልቡን አረጋግቶታል። እጅግ የሚገርመው ጉዳይ በስተመጨረሻ ናታን የት ይሆን የሚያስቀምጠው? የት ይሆን የሚቀብረው? አንድ ቀን አቢጌል ካገኘችው በምንም ታምር አትሰጠውም ይህን ጉዳይ ሳታይ ማለት ነው። ሌላው ትልቁ ጉዳይ የወይዘሮ ማርታና የጋሽ ደረጀ ጉዳይ ነው። ደረጀ ጭንቀቱን፣ ብሶቱን፣ ህመሙን ስለሚያውቀው ከሰላም ላይ ራቂ፣ አይንሽን ከሰላም አንሺ፣ በቃ ይቅርብን፣ የልጁ አባት መናገር ያልፈለገችው እንዳናውቅባትና እንዳናስጨንቃት በማለት ነው በማለትም ሲመልስላት አንተ ነበርክ እኮ ትዳሬ ደፍርሷል፣ የጎረቤት ቡና መጠጫ ሆኗል፣ ጥድ የተነሳውን ሀሜት ማጥራት፣ እውነታውን ማፈንዳት፣ ሀቁን ማውጣት፣ አንቺም ነፃ ሆነሽ እኛም ነፃ ሆነን መኖር እንፈልጋለን ስትል የነበረው ግን የሚደንቀኝ የሚገርመኝ አንድ ወንድ እንኳን አይምሮ ላይ አልመጣልኝ አለ። ሰላምዬን አስረግዞ የጠፋ ማን ነው ጀግና? የእውነት ክዷት ነው ወይስ ምን ተፈጥሮ ነው? ያልተመለሰ ጥያቄ፣ እስከዛሬ የሚፈታው ያጣ ቋጠሮ
የሚፈታው ያጣ እንቆቅልሽ የሆነው የሰላም እርግዝና ጋሽ ደረጀ እንቆቅልሹ ተነግሮታል። ግን እንቆቅልሹ እንዳይታወቅበት የሚያደርገው መርበትበት ሌላ መዘዝ ይዞበት ይመጣል። ማርታ እንደ ባሌ እንደ ቤት አባወራህ አክብሬህ እንጂ ብዙ ስህተቶች እያየሁብህ ነው። መናገር እያለብህ እማትነግረኝ ነገር እንዳለ አውቃለሁ። እኔ ማወቅ ያለብኝ ነገር እንዳለ አንተ እየደበቅከኝ እንዳውቃለሁ። ቆይ ደሬ እማላቅና የማይገባኝ ነው እንዴ የምትመስልህ? ቆይ ምን አስበህ ነው? በማለት ማርታና ደረጀ ተፋጠጡ። ዳጣ ስፈራው የነበረው የዚህ ቤት ሰላም ማጣት፣ የዚህ ቤት መተራመስ በእኔ ምክንያት ነው የምትለው ዳጣ ከሷ ውጭ ሌላ መዘዝና ሌላ ጉድ፣ የተደበቀ ሚስጥር፣ የማይፈታ እንቆቅልሽ ለዘላለም ተቀብሮ እንዲቆይ የሚፈልገው ጋሽ ደረጀ ሌላ ታምር አለ፣ ሌላ ሚስጥር አለ። ዳጣ እያስጨነቃት ያለው የኔ ምክንያት እንዳይሆን ትላለች። አሁን ሰላም የእውነት በቀልስ ወይስ ተንኮል የጀመረችው? ምክንያቱም ወይዘሮ ማርታ ሰላም ጫፍ ጫፉን ነግራኛለች እንደውም እያለች በወሬ ምክንያት ያነሳችው የእውነቷን ነው ወይስ ወይዘሮ ሰላምም በሰላም ልውለድና በሰላም ተገላግዬ ልምጣ እንጂ ከኔ እኮ 2 ልጆች አለህ፣ የዚህ ቤት አካል የዚህ ቤት ወራሽ ናቸው ብላ ቃሉን መጠቀም እንኳን ምን ያህል ብዙዎቻችን አበሳጭታለች ሰላም። ምክንያቱም ከውርስና ከሀብት በፊት የሚቀድመው እምነትና ክደት ነው። ምክንያቱም የወይዘሮ ማርታ የዋህነት፣ መልካም ልብ ለደቂቃ እንኳን ብታስቢው ስለዚህ ጉዳይ አታስብም ነበረ። እኔ ማለት የረከስኩ የወደኩኝ ኃጢአተኛ በደለኛ ባለቤቴን የከዳው እኔ ማለት እኔ ነኝ እያለ ጋሽ ደረጀ በጸጸት እየተገረፉ፣ እሷ ግን ሀብትና ንብረት ገና ልጆቼ ናቸው ብሎ አምኖ ሳይቀበል ስለዚህ ምን አዋራት? በዚህ ጉዳይ ስንቶቻችን ተበሳጭተናል። ሰላም ገና ሚስጥሩ ሲወጣ የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትሽ አይወጣ ነው ነገሩ። አቢጌል አይደለም እህቶችሽ ናቸው በድብቅ ከሌላ ተወልደው ተብላ እንደዚሁ የሌላ ሰው ልጆች ናቸው እንግዳ ናቸው ብላ እንኳን ዳጣ አዛቤ ለተቀመጠችው መቆሚያ መቀመጫ ሰጥታታለች። አይደለም እስከ ዛሬ ለምን ተደበኩኝ፣ ለምን እውነታው አልወጣም የሚለው ቋጠሮ ሳይፈታ ጋሽ ደረጀ ምን አይነት ውሳኔ ወሰኑ ይሆን? እጅጉን ደንግጠዋል፣ እጅጉን ተርበትብተዋል። ወይዘሮ ማርታም የማይገባኝ መስሎ ነው እንዴ፣ የማላቅ መስሎ ነው እንዴ ደሬ በማለት ሌላ ጣጣ፣ ሌላ ጥርጣሬ፣ ሌላ ሚስጥር እንዲወጣ እየተገደደ ነው። ጋሽ ደረጀ ምን ሲሆን፣ ምን ሰምተሽ ነው፣ ምን አይተሽ ነው ወዘተ መልስ ያጣ ቅጥ አምባሩ የጠፋ የቃላት ድርድር። እጅግ የሚያሳዝነው የጋሽ ደሬ ድንጋጤ፣ የማርታ ፍጥጫ፣ የማይፈታ ቋጠሮ